በኤርትራ ሀገርነት ጥያቄ ያለኝ ከአነጋጋሪው መግለጫ ጀርባ አብን ያወጣው መግለጫ ብዙ አዋራ አስነስቷል። ደጋፊዎቹ ሳይቀር ለሁለት ተከፍለው እየተወያዩ ይገኛል። አብን ከሀገሩ ኢትዮጵያ አልፎ ደቡብ ሱዳንና ኤርትራን ሳይቀር ወቅሷል። ደቡብ ሱዳንና ኤርትራ ነጻ ሀገር ነን ብለው እንዳያስቡ ሲል በዛቻ መልክ በመግለጫው አብን ወቅሷል። ይሄው የአብን መግለጫ ብዙ ዋጋ የሚያስከፍል ነው የሚል የተቃውሞ ድምፅ ከአብን ደጋፊዎች በኩል ሳይቀር ወጥቷል። የአብን መግለጫና ኤርትራ ወቀሳ ምን ይመስላል? ደጋፊዎቹ በአብን ላይ ያወጡት የተቃውሞ ድምፅ አብን ስለ ኤርትራና ስለ ደቡብ ሱዳን ምን አለ? በዛሬው መሰናዷችን በስፋት የምንመለከተው ይሆናል። አብራችሁን ቆዩ። አብን ከሰሞኑ ያወጣው መግለጫ ብዙዎችን እያነጋገረ ይገኛል። ፓርቲው በስፋት የሚታወቀው ህወሓትን በመንቀፍና በመዝለፍ በመቃወም ጭምር ነበር። ከተመሰረተበት ዕለት ጀምሮ ህወሓት ላይ ጠንካራ ክስ በማሰማት ይታወቃል። በአሁኑ ሰዓት የትግራይና የአማራ ፖለቲከኞች እየተቀራረቡ ነው የሚል ሐሳብ ሲንሸራሸር ይሰማል። አብን ግን ድንገት መጥቶ የትግራይና የአማራ ፖለቲከኞችን ቅርርብ ጥያቄ ውስጥ እንዲገባ አድርጎታል። በዚሁ መግለጫው ህወሓትን በሰፊው ወቅሷል። ወቀሳ ብቻ ሳይሆን ብዙ ክስም አሰምቷል። አሁን ደግሞ ከህወሓት በተጨማሪ ኤርትራ ላለፉት 30 ዓመታት በብቸኝነት እየመራ የሚገኘውን የሻዕቢያ መንግስት ጭምር በመውቀስ ላይ ይገኛል። ፓርቲው የህወሓትና የሻዕቢያ አውጋዥና ተቃዋሚ ሆኖ በመምጣት ብዙዎችን እያስገረመ ይገኛል። አንዳንዶች ይህን መግለጫ ታዲያ ከፍየሏ በላይ ሆኗል እያሉ ይገኛል። ለመሆኑ ምን ሰምቶ ነው ከሀገር አልፎ ወቀሳና ክስ እስከ ማቅረብ የደረሰው እያስባለ ነው የሚገኘው? የአብንን መግለጫ የተመለከቱ ፖለቲከኞች በሰሜኑ በኩል የጦርነት ነጋሪ ሳይጎሰም አልቀረም እያሉም ስጋታቸውን እየገለጹ ይገኛል። በሰሜኑ በኩል ጦርነት ሳይጎሰም አልቀረም ያስባለው ደግሞ አብን በኤርትራ ላይ ጠንከር ያለ መግለጫ ማውጣቱን ተከትሎ ነው። ብዙዎች በአብን መግለጫ የተገረሙት በሌላ ሉዓላዊ ሀገር ላይ እንዴት ተቃውሞ ያሰማል በማለት ነው። አብን ኤርትራን በሚመለከት ባወጣው መግለጫው በኤርትራ የሀገርነት ጥያቄ ላይ የማነሳው ጥያቄ አለኝ ብሏል። አስገራሚ ያደረገው ይህ አብን ጥያቄ እስካሁን ድረስ በኢትዮጵያ መንግስት እንኳን አለመጠየቁ ነው። ብልጽግና ላለፉት 7 ዓመታት ውስጥ በጦርነትና በግጭት ውስጥ ይገኛል። ሆኖም ግን በጦርነትና በግጭት ውስጥ ያለ የብልጽግና መንግስት እንኳን እስካሁን ድረስ በኤርትራ የሀገርነት ጥያቄ አለኝ ብሎ ሲጠይቅ አልተሰማም። ለኤርትራው መንግስትም በሀገርነት ጉዳይ ላይ ጥያቄ አለኝ ብሎ ጥያቄ ሲያቀርብ አልተስተዋለም። አብን ግን ድንገት ተነስቶ በኤርትራ ሀገርነት ጥያቄ ላይ ያነሳ የመጀመሪያው የኢትዮጵያ የፖለቲካ ፓርቲ ሆኖ ተመዝግቧል። እንደሚታወቀው ኤርትራ ሀገር የሆነችው ራሷ ኢትዮጵያ ጭምር የሀገርነት ዕውቅና በመስጠቷ ነው። ህወሓት መሩ ያኔ የኢትዮጵያ መንግስት ለኤርትራ የሀገርነት ዕውቅና ባይሰጥ ኖሮ ኤርትራ ራሷን የቻለች ሀገር ለመባል አትበቃም ነበር። የኢትዮጵያ መንግስት ለኤርትራ ሀገርነት ዕውቅና በመስጠቱ 53ኛዋ የአፍሪካ ሀገር ሆና መመዝገብ ችላለች። የተባበሩት መንግስታት ድርጅት ውስጥም ኤርትራ የሀገርነት ዕውቅና የተሰጣት ሉዓላዊት ሀገር እንደሆነች ይታወቃል። በተባበሩት መንግስታት ድርጅት ውስጥ የሀገርነት ዕውቅና የተሰጣትን ኤርትራን አብን የሀገርነት ዕውቅናው አላሳመነኝም ብሎ መጥቷል። ፓርቲው ነገ በደቡብ ሱዳን የሀገርነት ዕውቅና ላይ አልተሳተፍኩም ብሎ መግለጫ ማውጣቱ አይቀርም እያሉም በርካቶች እየተሳለቁበት ይገኛል። አብን ግን ደቡብ ሱዳንም ኤርትራም ነጻ ሀገር መሆናቸው ምንም አይነት ትርፍ የለውም ሲል የአንድ ግለሰብ አስተሳሰብ የሚመስል መግለጫ ወጥቷል። ይህ የተባለው አብን ድርጅትና የፖለቲካ ፓርቲ እንደመሆኑ መጠን በሌሎች ሀገራት ጉዳይ ገብቶ ወቀሳና ክስ ማቅረቡ ተገቢነት እንደሌለው ለማስረዳት ያክል ነው። ኢትዮጵያ ለኤርትራ የሀገርነት ዕውቅና ባሰጣት ኖሮ ሀገር የመሆን ህልሟ ከስሞ እንደ ታይዋንና እንደ ሶማሌላንድ ራስ ገዟ ኤርትራ እየተባለች በዓለም አደባባይ ስሟ የሚጠራ ይሆን ነበር። ነገር ግን ኢትዮጵያ የሀገርነት ዕውቅና ለኤርትራ በመስጠቷ ምክንያት እንደ ሶማሌላንድና ፑንትላንድ ከመሆን ተርፋለች። አብን ታዲያ ከ30 ዓመታት በኋላ በኤርትራ የሀገርነት ዕውቅና ላይ ጥያቄ አለኝ ብሎ መጥቷል። አብን ከአማራ ህዝብና ከቀጠናዊ ሰላም መረጋገጥ እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያ አሁናዊና የትናንትና ዘመን ሁኔታ ላይ ሰፊ ግምገማ አድርጓል ሲል ሰሞኑን ባወጣው መግለጫ አሳውቋል። በዚህ መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚችል ታሪክ የሌለው ኃይል መሆኑ ይታወቃል ሲል አብን ወቀሳ አቅርቧል። ፓርቲው ይህን ይበል እንጂ የኤርትራ መንግስትና የኢትዮጵያ መንግስት በትግራይ ጦርነት ሰዓት ወዳጅ እንደነበሩ የቅርብ ጊዜ ትውስታችን ነው። በዓለም አደባባይ የኢትዮጵያው ጠቅላይ ሚኒስትር የሰላም ኖቤል ሽልማት የተሸለሙት ኢትዮጵያና ኤርትራ እርቅ ፈጽመው ወዳጅነታቸውን በማድረሳቸው ጭምር እንደሆነ ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደጋጋሚ አዲስ አበባ እየተመላለሱ የኢትዮጵያን የአየር ኃይልና የመከላከያ ቢሮዎችን ጭምር ተመልክተው ሄደዋል። ኢሳያስና አብይ በአንድ ወቅት ፍቅር ላይ እንደነበሩ አብን ረስቷል የሚል ትችትም በፓርቲው ላይ እየቀረበበት ይገኛል።
ከዚህ በተጨማሪ ጠቅላይ ሚኒስትር አብይ አህመድ በይፋ በህዝብ ተወካዮች ምክር ቤት ውስጥ ለኤርትራ መንግስትና ለኤርትራ ህዝብ ምስጋና ማቅረባቸውም ይታወሳል። አሁን አብን ባወጣው መግለጫ ላይ ታዲያ ሻዕቢያንና ኤርትራን የኢትዮጵያ ታሪካዊ ባላንጣዎች አድርጎ ከሷቸዋል። ይህ የአብን መግለጫ ታዲያ እስካሁን ድረስ ብዙዎች እየተከራከሩና እንዲወያዩበት የጋበዘ አጀንዳ ሆኗል። አብን በመግለጫው በአማራ ክልል የተካሄደ ባለው ጦርነት ውስጥ ሻዕቢያ እጁ አለበት ሲል ከሷል። ፓርቲው በወደብና በባህር ጉዳይም ዝም አልልም ብሏል። የባህር በር ጉዳይ አጀንዳ እንደሆነ ፍላጎት አለኝ ሲል አሳውቋል። ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ በተገኙበት የደህንነት ጉዳይ ምክክር ላይ ካወጡት መግለጫ ጋር የአብን መግለጫ ተመሳሳይነት አለው። የፌዴራል መንግስት የኢትዮጵያን የባህር በር ማግኘት መብት ለማስከበር የሚያደርገውን እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡ ይታወሳል። ታዲያ ይሄውን የመንግስትን አቋም አብን መድገሙ ብዙዎችን እያስገረመ ይገኛል። በባህር በር ጉዳይ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ሚያዝያ 1 ቀን 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትሩ ጽህፈት ቤት በወጣው መግለጫ በኩል ነው። በጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎች የተገመገሙበት እንደነበር እናስታውሳለን። ታዲያ አሁን ደግሞ አብን ከ20 ቀናት በኋላ በባህር በር ጉዳይ ዝም አልልም ባይ ሆኖ መጥቷል። አብን በመግለጫው ሻዕቢያ በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋሉን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያ ጥብቆ ሊያወግዘውና ሊታገለው ይገባል ብሏል። ትናንት ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ የመሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት በዚያ ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስቱ ወቅት የተገንጣይ አጀንዳውን የኢትዮጵያ ሕዝብ ባልተሳተፈበት ሁኔታ በቀላሉ እንዲሳካ ተደርጓል ያለው አብን የኤርትራን የሀገርነት እውቅናዋን አልቀበልም አይነት መግለጫን አውጥቷል። ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚለውን ሀገር የተመሰረተበትን ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና እንዲፋቅና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝ ቁርጠኛ ትግል እንዲደረግበትም ይጠይቃል ሲል ጠይቋል። ይህ አብን መግለጫ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ የጋራ መግለጫ ጋር ፍጹም ተመሳሳይ ሆኖ መጥቷል። አብን ከፌዴራል መንግስቱ በላይ በመሆን ብዙ ጥያቄዎችን በኤርትራ ላይ አቅርቧል። ከዚህ ጋር በተያያዘ ጌታቸው ሽፈራው በአብን ላይ ወቀሳውን አቅርቧል። የኤርትራ ሀገርነት ጉዳይ ጥያቄ የሚነሳበት ከሆነ አገሩን አስተዳድራለሁ የሚለው አገዛዝ ጉዳይ እንጂ የአማራ ሕዝብ የራሱን ልዩነት በቅጡ መፍታት ያልቻለው የአብን ጉዳይም አቅምም አይደለም ሲል አክቲቪስት ጌታቸው ሽፈራው በአብን ላይ ወቀሳውን አሰምቷል። ጌታቸው ሽፈራው ሐሳቡን ሲቀጥል እንዲህ ይላል። አብን ከወሰዳቸው የብስለት አቋሞችና ያስያዛቸው አጀንዳዎች አንጻር ይሄኛው በበርካቶች ዘንድ ትዝብት ውስጥ የሚከተው እንደመሆኑ ለአማራ ሕዝብም ካለው ጉዳት አንጻር አንዳች ማስተካከያ ቢያደርግበት የተሻለ ይሆናል ሲል ገልጿል። ስክነት በሚጠይቀው በኢትዮጵያና የቀጠናው ፖለቲካ በዚህ መጠን መቻኮል እንደ ድርጅት ብቻ ሳይሆን እንደ ሕዝብም በብዙ መልኩ አክሳሪ በመሆኑ ጠባሳውን እንዳይቀጥል ማስተካከያ መደረግ ይኖርበታል። ሻዕቢያም ሆነ ማንም በጉልህ በአማራ ጥቅም ላይ የሚመጣ ከሆነ አብን ብቻ ሳይሆን አማራም የአማራ ወዳጆችም ማለትም ኤርትራውያንም ጭምር አቋም የሚይዙበት እንጂ እንዲህ አብን ባደረገው መንገድና መጠን በሽቅድምድም መሆን የለበትም ሲል የአብን ደጋፊው ጌታቸው ሽፈራው የአብን መግለጫ በመቃወም ሐሳቡን ሰጥቷል። አብን ደቡብ ሱዳንና ኤርትራ ነጻነት አለን ብለው እንዳያስቡ ሲል ውንጀላውን አቅርቧል። አብን በመግለጫው እንዲህ ብሏል። ነጻነት ተብሎ ከበሮ የሚደለቅለት ታሪካዊ ክስተት የሻዕቢያና የጥቂት ግለሰቦች አምባገነናዊ አገዛዝ ከማጽናት ባለፈ ቅንጣት አዎንታዊ ፋይዳ እንደሌለው ይባስ ብሎም ተጨማሪ ዘግናኝ የሰብአዊ መብት ረገጣና የሰዎችን ፍልሰት ያስከተለ መሆኑ የሚታወቅ ሀቅ ነው። ሌላው ታሪካዊ እውነት በደቡብ ሱዳን የምናየው ሲሆን በጦርነት የተገኘ ነጻነት ከ10 ዓመት በላይ ዘለቀ የእርስ በርስ ውጊያ ማስከተሉ ብሎም ከ400 ሺህ በላይ ሰዎችን ለሞት የዳረገ መሆኑን ማስታወስ ያስፈልጋል። የአብን መግለጫ ደቡብ ሱዳንና ኤርትራ ነጻነት የሌላቸው ሕዝባቸው ችግር ላይ የወደቀ የሚል ይዘት ያለው መግለጫ ወጥቷል። በዚህ በአነጋጋሪው የአብን መግለጫ ላይ ምን ትላላችሁ? ሐሳብ አስተያየታችሁን አስቀምጡልን። አበቃን። ሰናይ ጊዜን ተመኘን።